የሞተው እኮ ወንድም ነው። የሞተችው እህትሽ ነች። የሞተው ባትወልጂም ልጅሽ ነው እኮ። የሰው ልጅ አገር ሰላም ብሎ በተኛበት በአርሲ 24 ሰው በአንድ ጉድጓድ መቀበር ከዚህ በላይ መቼ ነው የምናለቅሰው? የመከራው ዘመን ረዝሟል። እኛም በቤቱ ሆነን አልተመቸነው። የእኛም ኃጢአት ለቤተ ክርስቲያን ተረፋት፣ ለማኅተብ አሳሪው ተረፈው፣ ነጠላ ለባሽ ተረፈው። እኛም ይሄ ህመም ግን አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ ዕድሜያቸው ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው? ለመቼውን? ምን እስክንሆን ድረስ ነው? ምን እስክንሆን ድረስ ነው የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድም ነው። የሞተችው እህትሽ ነች። የሞተው ባትወልጂም ልጅሽ ነው እኮ። ዛሬም ከበሮ መምታት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታት ድረስ እየተሸራተተ የሰው ልጅ አገር ሰላም ብሎ በተኛበት መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር ከዚህ በላይ መቼ ነው የምናለቅሰው? ምን ስንሆን ነው? ቤታችን በሕገወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር ያን ጊዜ ነው የምናለቅሰው ማለት ነው። ደክማችኋል፣ ዝላችኋል። ይገባኛል። እናንተ ቦታ ብሆን ምን ያክል ቋቋመዋለሁ ፀሐዩን። ሰው ጨካኝ ነው። እግዚአብሔር ግን ቸር ነው። ዳመና አደረገላችሁ። እግዚአብሔር በምሕረት ዓይኑ አሁን የሚመልከተን ወገኖች፣ የሚነድብን እሳት እሱ ያብርድልን። ሰው በመስታወት ፊት ሲቆም በፊቱ ላይ ያለው በአካሉ ላይ ያለውን ጉድፍ ነገር እንደሚያሳየው ሁሉ አባታችን ገብረ መንፈስ ቅዱስ አራቱን ማዕዘን ሲባርኩ የኢትዮጵያ ሕዝብ ከእግዚአብሔር ርቆ ለሰይጣን ለዲያብሎስ ሲሰግድና ለጣዖት ሲያመልኩ አዩ። ይሄን ሕዝብማ ቅዱስ የሆነ ሀገር፣ እግዚአብሔር ደጋግሞ የጠራት ሀገር ሰይጣን እንዴት ይማርካታል ብለው እጅግ አዘኑ። ከዚህ በኋላ ከራሳቸው ጋር ቃል ገቡ። የኢትዮጵያን ሕዝብ እስከሚምርልኝ ድረስ ከዚህ ባህር አልወጣም ብለው ቁልቁል ተዘቀዘቁ። ወገኖቼ ለዚህ ነው አባቶቻችን ዋጋ ከፍሏል የምንላችሁ። ይሄ መድረክ ዋጋ ተከፍሎበታል። ይሄ ነፃነታችን ብዙ አባቶቻችን አጥንታቸውን ከስክሰውበታል፣ ደማቸውን አፍሰውበታል። ቆዳቸው ሰውነታቸው እንደ ቆዳ ተጣብቀዋል። ሁሉ እያላቸው ለክርስቶስ ሲሉ ሁሉን ትተው ወጥተዋል። ዛሬ በነፃነት ለምናመልከው፣ ዛሬ በነፃነት ለምናከብረው በዓል የኋለኞች አባቶቻችን ዋጋ ከፍለውበታል። ዋጋ ከፍለዋል። እሳቱ እሳት ሳይመስላቸው፣ ሴፉ ሴፍ ሳይመስላቸው፣ ገደሉ ገደል ሳይመስላቸው ስለ እግዚአብሔር ዋጋ ከፍለዋል። ይሄን መድረክ በአግባቡ ካልተጠቀምን ተጠያቂ ነን። ለምን? ለሚጠፋው ትውልድ፣ ለሚባክነው ትውልድ ተጠያቂ ነን። እኔና እናንተ ግን ለእንስሳት አይደለም ለገዛ ወንድሞቻችን መራራት እንኳን አቅቶናል። ሰው ለወገኑ መራራት አቅቶታል። ሰው ለወገኑ እንኳን ማልቀስ አቅቶታል። ጻድቁ አባታችን ከሰው አልፈው ለእንስሳት እንኳን ራሩ ነው የሚለው። ራሩ፣ አዘኑላቸው።
እኔና እናንተስ ኢትዮጵያ ነበር እንደ ባሏ ካዘነው ጋር አብራ መታዘን ነበርች እኮ ኢትዮጵያ። ካለቀሰው ጋር አብራ መታለቅስ ነበርኩ። እንዳሁኑ ላይም ሰላም ነበረም። እኔ ልደፋልህ ነበርኩ። እኔ ልደፋልህ ከልብ ነበር። አፈር ስሆን ብላ ነበረ ከልብ ነበር። ዛሬ እኮ አብልቶ ይሄ አጋስስ ጠርጎብኝ ሄደ እኮ። ባካችሁ ምን አይቶ ወዳም ሰው እኮ ምን ሰዎች እኮ ነው ወገኖች። እንዲህ ብለን ስም ብንሰጥ እኮ ነው ወገኖች። እንዲህ ብለን ፍቅራችን ከአንገት በላይ። ጻድቁ አባታችን ግን ጻድቅ ሰው አለ ለእንስሳት ይራራል። ለእንስሳት አይደለም ለሰው ልጅ፣ ለሚራበው፣ ለሚጠማው፣ ለሚገፋው፣ ለሚታረደው። ዛሬ አይናችን እያየ ስንት ሰው ሞተ ነው ጥያቄው። ስንት ሰው ሞተ? እዚህ ቦታ መኪና ሲሄድ በጉዞ 20 ሰው ሞተ። አይ ትንሽ ነው፣ ተላመር ነው አይደለ? ተላመር ነው። በዶዘር መቀበርን ለመር ነው አይደለ? በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድን አይደለ? አይደል? ቆመት በላለህ አንተም አንቺም ኑር ያለው ትያለሽ። እነሱስ ሲነስም ይብዛ አፈር ቀምሰዋል። ያንተና የኔ ግን አፈር እናገኝ ይሆን? ታገኝ ይሆን? ለራስህ አልቅስ፣ ለራስሽ አልቅሽ፣ ለራሴ አለቅሳለሁ። እኔስ ነፍስ ይማር በሏት ኢትዮጵያን፣ ነፍስ ይማር በሏት ቤተ ክርስቲያንን። የወላድ መሃን የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ፣ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያን ነበረም ባሏ። አረ ኢትዮጵያ ያን ነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አርጋ በተቀበለች ሁለት ውሃ የነበር ለኦርቶዶክስ ይሄ ነበረ። ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው አገራችን ኢትዮጵያ እኮ ተቀብላ ነበር ያስተናገደቻቸው። ሁለት ውሃ የነበር እንዴ ይሄ ነበር ዜጎቿን ማሰቃየት። እባካችሁ ወገኖች፣ እባካችሁ ወገኖች፣ በትንቢቱ ላይ መጽሐፍ ቅዱሳችን የመከራ ዘመን ይመጣል፣ ሞት ከእናንተ ይርቃል። ምን ይርቃል? ምን ይርቃል? ጥሩት። ምን ይርቃል? ሞት ከእናንተ ይርቃል። ከምታዩት ከምትሰሙት የተነሳ ሞታችሁን ትናፍቃላችሁ፣ ወደ ገደል ትገባላችሁ፣ ትሰበራላችሁ እንጂ አትሞቱም አለ። ምን ትላላችሁ? ትሰበራላችሁ እንጂ ሞትን አታገኙም አለ። በቁማችሁ መከራውን ትጠበሳላችሁ አለ። በቁማችሁ በመከራ ውስጥ ትቃጠላላችሁ። ከምታዩት ከምትሰሙት የተነሳ ሞትን ትመኛላችሁ፣ ሞት ግን ከእናንተ ይርቃል አለ። ይሄም የሚመጣው አለ ከኃጢአት ብዛታችሁ ነው አለ። ትጠሩኛላችሁ፣ እኔም ጆሮ እንደለሰው ዝም እላለሁ። ፊቴን ትፈልጋላችሁ፣ ፊቴን ከእናንተ ዞር አረግባችኋለሁ አለ። ጌታ ሆይ ባሪያህንም በቶሎ አሰናብተው፣ ባሪያህን በቶሎ አሰናብተው። ይበቃል፣ ይበቃል። ከዚህ በኋላ ኃጢአትን ማብዛት ነው። አሁን ያደለው ሎተሪ አይደለም። አሁን ያደለው ወደ ውጭ መውጣት አይደለም። አሁንም ትልቅ ሰው የሚባለው ወገኖቼ መኪና መዳት አለም። በዚህ ዘመን ቶሎ ሄደ ሰው ታድሏል። ቶሎ ሄደ ሰው ወደ ፈጣሪው ሰብስብ ያለ ሰው ታድሏል። ክፉ ነገር ሳያይ ክፉ ነገር ሳይሰማ በአምላኩ እቅፍ የገባ ታድሏል። ወገኖቼ ታድሏል። አባታችን ገብረ መንፈስ ቅዱስ
እግዚአብሔር አናገራቸው አትጨነቅ፣ ስለነሱ ምግብ አትጨነቅ፣ አንተ የረገጥከውን ትቢያ እየላሱ ምግብ ይሆናቸዋል አላቸው። አባታችን ደስ አላቸው። ወገኖች ክርስትና እንዲህ ነው። የወደቁትን አይደለም የጸኑትን አባቶችን ማሰብ ነው። የጸኑት አባቶቻችን ስለ እውነት ነበር የሚቆሙት። ድሃ ተበደለ፣ ፍርድ ተዛባ እያሉ እውነትን ይናገራል። ዛሬስ ጨለማውን ብርሃን፣ መራራውን ጣፋጭ እያል ምን ሰብክ ሰዎች ነን ያለ ነው። ሰባኪ አልጠፋም፣ ወንጌል ሰባኪ አልጠፋም፣ እውነት ተናጋሪ ግን የለም። ዳር ዳር የሚሰብክማ ሞልቷል። ምን ነው ሲባል አሃ ለእንጀራዬ ነው እቺንም አነካም ይላል። እቺ ተለፈኝ ይላል። እቺን ካልኩ ቀይ መስመር ነች ይላል። አሁን እየተበላ ያለው እንጀራ ነው። የጠላ እንጀራ፣ የጠላ ቂጣ እንጀራ እየበላ የሰው ደም እየበላ ከሊቅ እስከ ደቂቅ አገልጋይ ተገልጋይ ውሸት። እንደ ጩኸታችንማ ቢሆን አባቶቻችን ከ3 ሰዓት ጀምሮ በቅኔ ማለት እንደሚጮሁት እንደ ኪዳኑ፣ እንደ ቅዳሴው፣ እንደ ምህላው ምእመናን እንደሚመጸውተው ገዳም ለገዳም እንደሚዞረው ቢሆንማ አይደለም በኢትዮጵያ የሰው ጠማማ የእንጨት ጠማማ ይበቅል ነበር። ነገር ግን ቁመታችን እንደ ድንጋይ፣ ጩኸታችን እንደ ቁራ ነው። ውሸት ነው። ቅዳሴያችን አለ መስዋዕት አያሳርግ። መስዋዕት ቢያርግማ መቼ ንጹሕ ደም ይፈስ ነበረ? መቼ በአንድ ጉድጓድ 24 ሰው ይቀበር ነበረ? መቼ መሬት ትከዳን ነበረ? መቼ ሰላም እናጣ ነበረ? ቀዳሹ ለምን ትቀድሳለህ ቢለው ምን አባት ይራርክ፣ ክፉ ቁጥጥር አለ፣ ተቆጣጣሪ አለብኝ፣ ካልቀደስ ከእንጀራ ይባረራል ይላል። ስለ እንጀራው እንጂ የሚቀድሰው በረከት ለማግኘት ለመጸለይ የሚል የለም። አስተማሪው ለምን ትሰብካለህ ቢባል አሃ ምን አባት ይራርክ እንጀራ ሆኖብኝ ነው ህዝብን ለማዳን የሚል የለም። የተጣለብኝ ምንደኝነት ሳይሆን እረኝነት ነው የሚል የለም። ያሳሰዋል፣ የሰራው ቤት ያሳሰዋል። ያቺ ከኋላ በስርቆት የተገነባችው ቤት፣ ያቺ 4 ጎማ መኪና ታሳሰዋለች እውነት እንዳይናገር። ይቺ 30 እና 20 ሺህ ብር ደግሞ ታሳሰዋለች። የዘላለም ቤቱን እንግዲህ እያጣነ ያለው። ባካችሁ ስለ እውነት እንኑር። ተናገርንም አልተናገርንም መሞት አይቀር። በአማረ ቤትም ኖርክ በጭቃ ቤትም ኖርክ መጠራት አይቀር። ስለ እውነት ለምን አንኖር? ስለ እውነት አንኖር? የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ።